ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች አሁንም ላይክ፣ ሼር በማድረግ ቤተሰብ ሆናችሁ ቤተሰብ እንግዲህ ደረጃ ተለቋል። አብይልም እጇን ሰጥታለች። ይሄ በጣም ደስ የሚል ነው። ምክንያቱም አባቴ ምን ያክል ይወደኛል ለማለት እሷም ለመፈተሽ ነበር የፈለገችው። አብይል እውነቱን በመናገር እንግዲህ አባቴ አይደለም የገደለው እኔ ነኝ የገደልኩት፣ ሰው የገደልኩት እኔ ነኝ በማለት እሷም እውነቱን ተናግራለች። እውነቱን በመናገሯ ሁሉም ሰው ደስ ብሎታል። በዛ ላይም ደግሞ እንግዲህ አብይል ሁሉም ሰው እንግዲህ በጣም አዝኖላታል። በፊት አባቷን ዝም ብላን አይደለሁም በማለት እንግዲህ አባቷን ወንጀለኛ ባደረገችበት ሰዓት ሁሉም ሰው ከፍቶት ነበር። አሁን ላይ ደግሞ እሷ እጇን ስትሰጥ አባቴ ምንም አላደረገ፣ አባቴን ልቀቁት፣ አባቴ ምንም መሆን የለበትም፣ እኔ ነኝ የገደልኩትና እኔ እጄን እሰጣለሁ ብላ ስትል ውሃም ደግሞ እንግዲህ ልእህቴን ልቀቋት አትውሰዷት በማለት ጠብ ፈጥራ ነበር። እንግዲህ ውሃ ደግሞ እናቷ ይዛት ገብታለች። እናቷ እንግዲህ ምን ታደርግልሻለች? አብይ ጋር እኮ አትስማሙም፣ ትመታሻለች፣ ምን ታደርግልሻለች? አብይልን ልቀቋት ወይንም አንጧት፣ አለሷት አልመጣሽ፣ ምግብም አልጠጣ፣ ውሃም አልበላ፣ በቃ ሁሉንም ነገር አልበላም እያለች ነበር ውሃ ያለችው። ስለዚህ ውሃ እያለቀሰች ትገኛለች። ምንም ቢሆን ምንም ክፉ ሰው እንግዲህ ሲለዩት የሚታወቀው የዛን ሰዓት ነው። አብረው እያሉ ቢጣሉ ምንም ቢሉ ዞረው ይታረቃሉና እሷ እየመታችሽ አይደል እንዴ ምን ታረግልሻለች እያለች አልነበር እንግዲህ ማርታም ደግሞ ትመጣለች እያለች እሷን እያሞኘች እያበበለቻት ትገኛለች። ውሃ ግን አብይል ካልመጣች ምንም ነገር አልቀምስም፣ አብይልን አንጡ፣ እኔ ብመጣ አሁን እኮ አልመጣትም፣ አንጣላም እያለች ነበር ያለችው ውሃ እያለቀሰች ትገኛለች። በመቀጠል ደግሞ ሰራተኛዋ ፍርኖና እስቲ በሀገሬ ሰልጣኝ ነኝ ትለኝም እንዴ ተሰራለህ አይደለ ናስቲ እንግዲህ የሆነ ፍርኖ ተበላሽቶብኛል እሱን አስተካክልልኝ ትልና ታመጣዋለች። እንዴ ወንድ ነኝ እያልክ እየፎከርክ ነበር፣ ይህን ተሰራ ጎበዝ ነህ እያለችው እሷም በምትልበት ሰዓት እሱም እንግዲህ አይ ይሄም አያቅተኝም እሰራዋለሁኝ፣ ምንም ነገር አያቅተኝም እያላት ይገኛል። ስለዚህ ውሳኔዋ ምን ይሆናል? እሷም ደግሞ መብራቱን በመሸቀል ይዘሃል እያለች ከዛ በኋላ እንግዲህ አይ ችግር የለውም ሸቀየው እኔን አይነካኝም እያላት ነበረ። ከዛም በኋላ እሷም ደግሞ እንግዲህ ያው መብራቱን ሲነካው ቦግ ሲልበት ሰው መታኝ እንዴ አንቺ ማንን ሸሽገሽ አስመትተሽኝ ነው? ማን የመታኝ እያለ እየፎከረ ነበር የሚገኘው። አረ ማንም አልመታህ፣ መብራቱን የያዘ እንዴት ወንድ ነኝ ስትላል ነበር እንዴ? ለዚህ ነው እንዴ? ለዚህ ለድንጋጤህ ነው እያለች እየሳቀችበት ነበረ። እንግዲህ እሱም አይ ሰው መቶኝ እኔ እንደኋላ አድርም ሰው አስመትተሽ ነው ማን እንደበቀሽ ነው ሲላት በነበረበት ሰዓት አይ እኔ ያልመታሁም መብራቱ የያዘህ መብራቱ ነው፣ ለምን ትፈራለህ? አልፈራም፣ ጎበዝ ነኝ፣ ጀግና ነኝ ስትል አልነበር እያለችው ነበር ያለችው። እንግዲህ እሱም በድንጋጤ ወጥቶ ሂዷል። ውሃ በመቀጠል በምን ልታሞኛ ነው? ለምን ይዘሻት አልመጣሽም ስትልሽ ምን ልታያን ነው? አምሽተን እንሂድ ምኪን ተኝታ ሰዓቷን እንድታሳልፈው እያለ ነበር። ቀጣይ ደግሞ አቤል ናታን እና ዳጣ አብረው በነበሩበት ሰዓት የውሃ ጓደኛ ተደብቃ እያዳመጠች ነበር። እንግዲህ አቢጌል እህቷ እንደሆነች እየነገረችው ነበር ለናታን። ተደብቀሽ መጠን ምን እየሰማሽ ነው ሲሏት እኔ ምንም አልሰማሁም፣ ምን ሰማሽ ነው? እየሰማሽውን ነገር ተናገሪ፣ ምንም ነገር መደበቅ የለብሽም። ምንድን ነው እኛ ስንል የነበረው ምንድን ነው? ይሄን ሄድሽ ነው እንዳትናገሪ፣ እኔ እህቴ ናት ስትይ ብቻ ነው የሰማሁት፣ ሌላ አልሰማሁም እያለች ነበር። መጠን ግን ሁሉ ነገር አዳምጣለች። መጠን በነገራችን ላይ በድንጋጤ ነይ ሲሏትም በድንጋጤ እንትን ብላ ትታቸው ሄዳለች። መጠን አትናገርም፣ ሆነም ቀረም እውነቱን የምትናገረው ውሃ ናት። የሰማችውን ነገር ያየችውን ነገር የማትደብቀው ውሃ ናት። መጠን ምንም አታወራም እና ከዛም በኋላ ትታት ሄዳለች። አይ ለእኛ አብይል መታሰሯ እናንተም ማሉ ለእኛ ጥሩ ሆኖልናል እያለ ነበር ናታን። ምንም ቢሆን እኮ ምንም እህቴ ናት፣ እህቴ እንደሆነች ብታውቅ እንደው ምን ትል ይሆን እያለች ዳጣም እያዘነች እያለቀሰች ትገኛለች። ሁላቸውም እንግዲህ በጣም ያሳዝናል። ሁሉም
ያዘነበት ነው። አቢጌል ተይዛ ስትሄድ ሁሉም ሰው ተጨንቆ አልቅሷል ማለት ነው። ለተመልካቹ ራሱ በጣም አሳዝናቸዋለች አቢጌል እጇን በመስጠቷ። እንዴት አባቷም እንዴት እንደሚወዳት ምን ያህል ዋጋ እንደሚከፍልላት በዙ አጋጣሚ አወቀች። እንግዲህ ማርታም ደግሞ ደረጀ ምን ተሰማ እኔ ነኝ የገደልኩት ስትል ብላ ጥያቄ ስታቀርብለት እኔ በጣም ደስ ብሎኛል፣ በፊት ከፍቶኝ ነበረ ግን እንደዛ ስትል በጣም ነው ደስ ያለኝ እያለ ደረጀ መልስ ይሰጣታል ለማርቴ ማለት ነው። እንዴት ሄደሽ ነበር እንዴ? እዚህ አትመጣም? ሰራተኛችን ይህን ያህል ጊዜ ተቆየች በኋላ ለምንድን ነው ማትመጣም የምትለው? ፊትህ ላይ እኮ የፍርሃት ነገር እየታየብህ ነው፣ ለምን እንደዚህ ትላለህ? እያለችው ማርታም ትገኛለች። ሰላም መንጣት አለባት፣ እዚሁ መቀጠል ነው ያለባት እያለች ማርቴም እንግዲህ እየነገረችው ነበር። ደረጀ ግን እንድትመጣ አልፈቀደም። ምክንያቱም ልጁ የደረጀ መሆኑን ማርታ አላወቀችም። አሁንም እንደተደፈነ ቀርቷል። አሁን ላይ እንግዲህ የአቢጌል ተንኮልና ቀጣይስ ምን የሚፈጠር ይመስላል? ለማናቸውም ውሃ በጣም ታሳዝናለች። እህቷ ለማስለቀቅ ብዙ ለፍታ ነበር፣ ሆኖም አልተሳካላትም። በጣም የሚያሳዝነው ሁላቸውም በሀዘን ተውጠዋል። አቢጌል ተሄደች፣ ሁሉም ነገር እሷ በጥባጭም ሆነ ምንም እሷ ነበረች። እሷ ተሄደች፣ ሁላቸውም በደስታ ይኖሩ አይመስልም። ምክንያቱም ሰው ከነ ክፋቱ አብሮ ቢኖር ነው ደስ የሚለው። እሷም ደግሞ እንግዲህ አሁን ላይ ያሳየችው ሁኔታ ለአባቷ እንደዛ ዋጋ ከፍሎላት ሲታሰር እሱ ባልሰራው ወንጀል መታሰር የለበትም፣ እኔው ነኝ ሰውን የገደልኩት እኔው መታሰር አለብኝ ብላ እጇን ስትሰጥ ደረጀም በጣም ደስ ብሎታል። ከዛ እንግዲህ ያው እስር ቤት ትገባ ይምኪን ትማራለች፣ ትምህርት ትወስዳለች የሚል ነበር ደረጀም ውሳኔ የወሰነው። እንግዲህ መጨረሻ አቢጌል ምን ይለቋታል፣ ወደ ሌላ ክስ ይመሰርቱባታል፣ የማይታወቅ ነው። ለማናቸውም ላይክ ሼር አድርጉት። በጣም የሚገርም አስተማሪ ድራማ ነው። ሰላም አለይኩም።